has raised fears of renewed violence in the region. ትግራይ ከምትፍለጥ መኽበሪ ሕግን ስርዓትን ፍትሃዊ ሓቅን ርትዕን ህዝቢ ትግራይ ዝተፈጠረ ኩሉ ዓይነት ክራት ህዝቡን ብኣማይ ተሓት ቁፅሩ ኣብ ኣዝዩ ዘሰክር ኩነታት የህወሓት መሰንጠቅና የኤርትራ ማድፈጥ ውድ የሳሎን ቲዩብ ቤተሰቦቻችን ለመላ የእስልምና እምነት ተከታዮች ዴምሲ ሪል ስቴት ከወዲሁ እንኳን አደረሳችሁ ይላል። መጪውን የኢድ አልፈጥር በዓል ምክንያት በማድረግ ቀድመው ለሚመጡ 20 ገዢዎች እስከ 30 በመቶ የሚደርስ ታላቅ ቅናሽ አዘጋጅቷል። በውብና ዘመናዊ መንደር ውስጥ ከስቱዲዮ እስከ ባለ 4 መኝታ ቤቶችና የንግድ ሱቆችን ሲያቀርብ ላቅ ያለ ደስታ ይሰማዋል። ያከፋፈል ሁኔታው እንዳያሳስባችሁ የገዢዎችን ፍላጎት መሰረት ያደረገ ነው። በካሬ ከ78,000 ብር ጀምሮ በ8 በመቶ ቅድመ ክፍያ እንዲሁም 60 ከመቶ ወለድ አልባ የባንክ ብድር ተመቻችቷል። ለበለጠ መረጃ በ0950 44 57 57 ደውሉ። ዴምሲ ሪል ስቴት ደስታው እዚህ ይጀምራል። በትንንሽ ንትርኮችና በጋዜጣዊ መግለጫ ልዩነቶች ሀ ብሎ የተጀመረው የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳና በህወሓት ሊቀመንበር በዶክተር ደብረጽዮን ገብረ ሚካኤል የተፈጠረው ልዩነት አሁን ወደ ለየለት መሰንጠቅ ደረጃ ደርሶ ይገኛል። አንዳንድ ውስጥ አዋቂዎች እንደሚሉት በግለሰቦች መናናቅና ፉክክር እንደ ተጠነሰሰ የሚነገርለት ይህ ልዩነት አሁን ላይ ድርጅቱን ሁለት ቦታ መሰንጠቅ ብቻ ሳይሆን ለኢትዮጵያም ሆነ ለቀጠናው አካባቢ ከፍተኛ ስጋትን የፈጠረ ሁኔታ እስከመሆን ደርሷል። ለወትሮም ቢሆን ሰላም አይኑራችሁ የሚል እርግማን ያለበት የሚመስለው ይህ የአፍሪካ ቀንድ ግዛት ዛሬ ላይ የህወሓት መከፋፈልን ተከትሎ የኤርትራ የጦር ጉሰማ ተጨምሮበት የኢትዮጵያ የውስጥ ሰላም መደፍረስ ታክሎበት የጎረቤት ሱዳን ብጥብጥ እንዳለ ሆኖ ሁሉም ሲጠቃለሉ የቀጠናውን ትርምስምስ መውጣት አይቀሬ እያስመሰሉት ይገኛሉ። መነሻውን ከፕሪቶሪያው ስምምነት ላይ ያደረገው የህወሓት ክፍፍል መዳረሻው ምን ላይ እንደሚሆን ዛሬ ላይ ይህ ነው የሚባል መደምደሚያ አልተገኘለትም። በጊዜያዊ አስተዳደሩ ላይ እርምጃ በመውሰድ ትንኮሳውን የጀመረው ህወሓት በኃይል የተወሰዱብኝ የትግራይ ይዞታዎችን አስመልሳለሁ በሚል ከአማራ ክልል ጋር ጦርነት ሊከፍት ይችላል የሚለው አንደኛው መላምት ነው። በተደጋጋሚ በአቶ ጌታቸው ረዳ የሚጠየቀው የፌዴራል መንግሥት በክልሉ ጣልቃ ይግባልኝ ጉዳይ ደግሞ ህወሓት ከፌዴራል መንግሥት ጋር ጦርነት ሊገጥም ይሆን ያስባለ ሌላኛው ጉዳይ ሆኗል። አሁን በቅርቡ እየተደመጠ ያለው ደግሞ የቀደሙት ጉምቱ የህወሓት ታጋዮች ከቀድሞው የበረሃ ጓዶቻቸው ጋር በመሆን የፌዴራል መንግሥቱ ላይ የጦርነት ነጋሪት መጎሰማቸው ነው። ብቻ ዛሬ ላይ ከጫፍ የደረሰው ውጥረት መጨረሻው ያልታወቀ አስፈሪና ልብ ሰቃይ ጉዳይ ሆኗል። በሌላ በኩል ደግሞ በኢትዮጵያና በኤርትራ መንግሥታት መካከል የተጸነሰው ቁርሾ አሁን ወደ ለየለት ጦርነት ለመግባት አንድ ሐሙስ የቀረው ጉዳይ አስመስሎታል። የፕሪቶሪያውን ስምምነት መነሻ ያደረገው ይህ የሁለቱ ሀገራት ልዩነት ስምምነቱን ተከትሎ ወደ ትግበራ ሲያመራ የተዳፈነውን ረመጥ የማራገብ ያህል አንደኛው የግጭት መንስኤ ተደርጎ ተወስዷል። ኢትዮጵያ የወደብ ጥያቄ የህልውና ጥያቄ ወደ መሆን መሸጋገሩ በሁለቱ ሀገራት ድንበር ላይ የተቀበረን ቦምብ የማፈንዳት ያህል አደጋን ያዘለ ጉዳይ አድርጎታል። የኢትዮጵያ የወደብ ጥያቄ እምባ ሚላት ኤርትራ እንኳን አፍንጫዋ ስር ለቀረበው የአሰብ ጉዳይ ኢትዮጵያ ከሶማሌላንድ ጋር ለፈጸመችው የወደብና የእውቅና ስምምነት እንኳን እሪታዋን አስቀልጧታል። ይህ ሁሉ ውጥረት የነገሰበት የአፍሪካ ቀንድ ተገቢው ትኩረት ተሰጥቶትና ዓለም አቀፍ ጫና ታክሎበት መርገብ ካልቻለ ከአካባቢያዊ ጂኦግራፊያዊ አቀማመጥም ሆነ ጂኦፖለቲካዊ ተጽዕኖ አንጻር ዳፋው ለዓለምም ጭምር የሚተርፍ እንደሆነ የብዙዎች አስተያየት እየሆነ መጥቷል። በዛሬው የሳሎን ቲዩብ ዘገባችንም ለዚህ ውጥረት መነሻ የሆነው የህወሓት መከፋፈል ከምን የመጣ ነው? ክፍሉን ማንን ከማን ጋር ከጦርነት ጫፍ ሊያደርሰው ይችላል? የኢትዮጵያና የኤርትራ ፍትጊያስ ምን ውጤት ይኖረዋል? የሚሉትንና ተያያዥ ጉዳዮችን የምንዳስስ ይሆናል። አዘጋጁ ያዕቆብ ይስሐቅ ነው።
ዛሬ ላይ ከጫፍ ለደረሰው የህወሓት ቡድን ለሁለት መከፈል እንደ መነሻ የሚቀርበው ከ2 ዓመታት በፊት በፕሪቶሪያ የተደረገው የማዕከላዊ መንግስትና የህወሓት ኃይሎች ያደረጉት የሰላም ስምምነት እንደሆነ ብዙዎች ይጠቅሱታል። በተለይ በወቅቱ በማዕከላዊ መንግስት ላይ ሲሰነዘሩ የነበሩት ትችቶች ወደ ሞቱ ከተቃረበው የህወሓት ኃይል ጋር ወደ ድርድር መግባት ዳግም ሕይወት እንዲዘራ ዕድል መስጠት ነው የሚል ነበር። የፌዴራል መንግስትም በድርድር የአንድ ሰው ሕይወት ማትረፍም ትልቅ ጠቀሜታ ያለው በመሆኑ ድርድሩን መቀበሉ ቢገልጽም ከጀርባ ይነሳ የነበረው ሐሳብ ግን የምዕራባውያን ኃይሎች ለህወሓት ኃይሎች የዕድሜ ማራዘሚያ የሚሆን ሴራ የመጎንጎን ሂደት ተደርጎም ይወሰድ ነበር። ለወትሮም ቢሆን ምዕራባውያን የገቡበት ነገር መጨረሻው እንደማያምረው ሁሉ የፕሪቶሪያው ድርድርም ዛሬ ላይ ሌላ ውጥረት ይዞ ብቅ ብሏል። ሲጀመር አፍላ ፍቅር ላይ የነበረውን የኢትዮጵያና የኤርትራ ግንኙነት ዳግም ወደ ፍጥጫ የከተተ ሲሆን ሲቀጥልም ለህወሓት የዛሬ ክፍፍል ዋናው ምክንያት ይሄው ስምምነት ሆኖ ተወስዷል። ከህወሓት እንጀምር። የህወሓቱ ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል እንደተናገሩት ለህወሓት አመራሮች መከፋፈል ምክንያት የፕሪቶሪያው ስምምነት ነው ባይ ናቸው። በፕሪቶሪያው ስምምነት ላይ የተሳተፈው የአቶ ጌታቸው ረዳ ቡድን ምን መፈጸምና ምን አለመፈጸም እንዳለበት በተገቢ ሁኔታ ሳይደራደር ትዕዛዝ ተቀብሎ በመምጣቱ ምክንያት መሆኑን የአንደኛው የህወሓት ክንፍ መሪ ዶክተር ደብረጽዮን ይገልጻሉ። በኒው ሁማኒቴሪያን ከተሰኘው ሚዲያ ጋር ቆይታ ያደረጉት ዶክተሩ የፕሪቶሪያው ስምምነት አሁን በትግራይ ፖለቲካ ልሂቃን መካከል ለሚታየው መቆራቆስ ዋነኛ ምክንያት ነው ብለውታል። አቶ ጌታቸው ወደ ደቡብ አፍሪካ ይዘውት የተጓዙት ተደራዳሪ ቡድን በጦርነት ለደቀቀችው ትግራይ ጦርነቱን ብቻ እንዲያስቆምና ከዚያ ያለፈ ያነሰም ነገር እንዳይፈጽም ነበር ተልዕኮ የሰጠው የሚሉት ደብረጽዮን ተደራዳሪ ቡድኑ ግን የክልሉን መንግሥት የሚያፈርስ ትዕዛዝ ጭምር ይዞ መጥቷል ሲሉ ይኮንኑታል። እና አቶ ጌታቸው በፌዴራል መንግሥት ግፊት የትግራይ ክልላዊ መንግሥትን የሚያፈርስ የትግራይ ሰራዊትን በአጭር ጊዜ ትጥቅ የሚያስፈታ እንዲሁም በአማራ ኃይሎች የተያዙ የትግራይ ክፍሎችን አወዛጋቢ ግዛቶች በማስፋል በፌዴራል መንግሥቱ የዘጋጁትን ውሎች በሙሉ ፈርመው መጥተዋል ሲሉ ቡድኑን ክፉኛ ይከሳሉ። በእርግጥ በወቅቱ የህወሓት ሰራዊት ከነበረው አቋም አንጻር ማንኛውንም የፌዴራል መንግሥት ጥያቄ ከመቀበል ወደ ኋላ የማይል ደረጃ ላይ እንደነበረ ብዙዎች ይስማማሉ። ይልቅ በፌዴራል መንግሥቱ ላይ ሲሰነዘሩ የነበሩት ትችቶች ከተሸነፈ ኃይል ጋር የሚደረግ ድርድር ተቀባይነትን ጥያቄ ውስጥ የሚከት ብቻ ሳይሆን በቀጣይ ይዞት ለሚመጣው ችግር በር መክፈት ያህል ነው የሚል ነበር። በጉዳዩ ላይ ረጅም እጃቸውን በሰፊው አስገብተው የነበሩ የምዕራብ ኃይሎች ለዚህ ድርድር በዋነኛነት የሚጠቀሱ ሲሆን ለህወሓትም የማርያም መንገድ የማግኘት ያህል ሆኖለት አልፏል። በዚህ አይነት ሁኔታ የተፈጸመው የፕሪቶሪያው ድርድር ወደ ትግበራው ለመግባት ሲሞከር ነው የመጀመሪያውንና የተጠበቀውን ውጤት ይዞ ብቅ ያለው። በአንድ ራስ ሁለት ምላስ የሚመስለው የዶክተሩ ንግግር የፕሪቶሪያውን ተደራዳሪ ቡድን ክፉኛ ከኮነኑ በኋላ በሌላ በኩል ደግሞ እሳቸውና ቡድናቸው ስምምነቱ ተፈጻሚ እንዲሆን ቁርጠኛ መሆናቸውን ይናገራሉ። እንግዲህ ይህ የአቋም መዋዠቅ ነው በዶክተሩ የሚመራው የህወሓት ክፍል ሌላም አጀንዳ እንደሚኖረው ተገማችም ያደርገው። የአብዛኛውን ቀደም ታጋይ ስብስብ የሚይዘው የደብረ ጽዮን ቡድን የህወሓትን ወታደራዊ ኃይል በስሩ ማድረጉ እየፈጠረ ላለው ዓመፅ ሌላኛው ምክንያት ተደርጎም ይወሰዳል። በጌታቸው ረዳ የሚመራው የትግራይ ጊዜያዊ አስተዳደር ቡድንም እየደረሰብኝ ነው ላለው የህግ ጥሰት ከሌላ የሚሰጠው ወታደራዊ ቡድን እንደሆነም እየገለጸ ይገኛል። የከተማ ከንቲባ ከመቀየር አንስቶ የጊዜያዊ አስተዳደር ቢሮዎችን ማህተም ነጠቃ ሳይቀር የሚፈጸመው የትግራይ የኃይል ሚዛኑ ወደ ቀደመው የህወሓት አመራር በማዝላቱ እንደሆነ ሐሳባቸውን ይሰነዝራሉ። ከዚህም በላይ በቀደመው ጊዜ ለፈጸመው ወንጀልና አሁንም በትግራይ ውስጥ የሚደረገው ዘረፋ ሁነኛ ኃይል ነው የሚባለው ይህ የቀድሞ ታጋይ ስብስብ በጊዜያዊ አስተዳደሩ የተወሰደበትን የእርምት እርምጃ በመቀልበስ የአስተዳደሩን አካላትና የሥራ ኃላፊዎች እስከ ማሳደድ ደርሷል። ይህ በእንዲህ እንዳለ ባለፈው ዓርብ
ከትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ጋር በክልሉ ስላለ ሁኔታ የኢትዮጵያው የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ለዲፕሎማቶች ማብራሪያ መስጠታቸው ይታወቃል። በማብራሪያቸውም አንደኛው የህወሓት ክንፍ የአገሪቱ ተቀናቃኝ ከሆኑ የውጭ ኃይሎች ጋር ግንኙነትና ትብብር አለው በማለት በኢትዮጵያ በኩል ለመጀመሪያ ጊዜ ጉዳዩን ይፋ አድርገዋል። በህወሓት አመራሮች መካከል ያለው አለመግባባት በተባባሰበት ባለፉት ወራት በድርጅቱ ሊቀመንበር የሚመራው የህወሓት አንጃ ከኤርትራ ጋር ግንኙነት እያደረገ መሆኑ ተጠቅሶ በተደጋጋሚ ሲከሰስ ቆይቷል። አቶ ጌታቸው ረዳም ከዚህ ቀደም በሰጡት መግለጫ ላይ አንዳንድ የህወሓት ወታደራዊና ፖለቲካዊ አመራሮች ከኤርትራ ጋር ግንኙነት እያደረጉ ናቸው ሲሉ መክሰሳቸውም ይታወቃል። እነዚህ ሁሉ ጉዳዮች ሲጠቃለሉ የቆዩት የበረሃ ጓዶች አዲስ ፍቅር እንደጀመሩ ማሳያዎች ከመሆን ባለፈ ስንጥቁን በደንብ እያሰፉትም ይገኛሉ። ለምን? የኢትዮጵያ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ለዲፕሎማቶች በሰጡት መግለጫ አንደኛው የፓርቲው ክንፍ በግልጽ አመጽ የሚቀሰቅስ ፕሮፓጋንዳ እየነዛ እንዲሁም አመጽ በመቀስቀስ ወደ ግጭት ለመግባት እየሞከረ ነው ብለዋል። በእርግጥ እነዚህ ጉምቱ ታጋዮች በአንድ አገር ስር በመሆን ደርግን በመጣር ረገድ ግንባር ፈጥረው ቢዋጉም የጋራ ነገር የሌላቸው ከወዳጅነታቸው ይልቅ ተቃርኗቸው የበዛ እንደሆነ በግልጽ የሚታወቅ ነው። ለዚህም ይመስላል በድል ማግስት ደስታን ከማጣጣም ይልቅ ዳግም ወደ እርስ በርስ ጦርነት የገቡት። ታዲያ ዛሬ ላይ ምን ተገኝቶ ወዳጅነትን አስመኘ ሊባል ይችላል? ነገሩ ፖለቲካ መሆኑ ነው። ለዚያውም ጊዜ ያለፈበት ፖለቲካ። የሻዕቢያ መንግሥት ፈጸመብኝ ያሉት ያ ሁሉ ጥቃት ገና ቁስሉ ሳያገግም ህወሓትና ሻዕቢያን በአንድ ላይ የሚያሰልፍ ፖለቲካ። የደብረ ጽዮን የህወሓት ተሰንጣቂ ቡድን ከፌዴራል መንግሥቱ ጋር መልካም የሚባል ግንኙነት እንደሌላቸው የሚታወቅ ነው። የኢትዮጵያ የውጭ ጉዳይ ሚኒስትር የሰጡትም አስተያየት ይህንኑ የሚያሳብቅ ሲሆን የዓለም አቀፉ ማኅበረሰብም ሃይባይ ሆኖ እንዲያስታግስላቸው አሳስበዋል። የትግራይ ጊዜያዊ አስተዳደር አቶ ጌታቸው ረዳ ደግሞ ጠቅላይ ሚኒስትር አብይ አህመድ ማኅተም ከነጠቀ አካል ጋር እንዳይደራደር ጠይቀዋል። በጉዳዩ ላይ አስተያየታቸውን የሰጡ የፖለቲካ ተንታኝ የፌዴራል መንግሥቱ በትግራይ ያለውን የኃይል አስተላለፍ ሚዛን፣ የሕዝብ ድጋፍና ድርጅታዊ አቅም አይቶ ህወሓት የሚለውን ሰው ቢተካ የተሻለ ይመስለኛል ብለዋል። ይህ ሁሉ መንገድ ግን ሌሎች በአገር ውስጥ ላሉ ቡድኖች የልብ ልብ የሚሰጥ በመሆኑ ውጤቱን የበለጠ ያከፈዋል የሚሉ ወገኖችም አልጠፉም። ከዚህ አንጻር የፌዴራል መንግሥቱ ከህወሓት ኃይሎች ጋር ዳግም ወደ ጦርነት የሚገባበት ዕድል እንደሚኖርም ይጠቀሳል። ይህ ከሆነ ደግሞ ሊኖር ይችላል ከተባለው የኃይል አስተላለፍ አንጻር ጦርነቱን የከፋ ብቻ ሳይሆን ከ2 ዓመታት በፊት ከተከሰተውም ውድመት በላይ የሆነ እልቂት እንደሚያመጣ ወዲሁ የተገመተ ይገኛል። ህዝቢ ትግራይ ከም ዝፍለጥ መኽበሪ ሕግን ስርዓትን እዩ፣ ፍትሐዊ ሓቅን ርትዕን እዩ። የፕሪቶሪያው ስምምነት ሌላኛው ጦስ ተደርጎ የሚወሰደው በኢትዮጵያና ኤርትራ መንግስታት መካከል የፈጠረው ቁርሾ ነው። ለሁለት አስርት ዓመታት ተዳፍኖ የቆየው የሁለቱ ሀገራት ግንኙነት የጠቅላይ ሚኒስትር አብይ አህመድን መምጣት ተከትሎ ወደ ለየለት ፍቅር ተለውጦ ነበር። ኢሱም የተፈጠረው ፍቅር በፈጠረባቸው ሞቅታ ይመስላል አብይ ሁለቱን ሀገራት አንድ ላይ ይምራ እስከ ማለት አድርሷቸው ነበር። የሁለቱ ሀገራት ወንድማማች ህዝቦችም በደስታ እንባቸውን እየተራጩ መጪውን ጊዜ በጉጉት መጠበቃቸው አልቀረም። በዚህ መሃል ነበር በህወሓት መራሹ ጉልበተኛ ቡድን ኢትዮጵያ ወደ ለየለት ጦርነት የገባችው። ኢሱም ዶክተር አብይን አላሳፈሯቸውም። ከጎናቸው በመሆን የህወሓት ኃይሎችን በጋራ መቀጥቀጡን ቀጠሉበት። በኢትዮጵያ የህዝብ ተወካዮች መድረክም ኢሱ ትልቅ ምስጋናና ከበሬታ ተቸራቸው። የሶስትዮሽ የመሰለው የሰሜኑ ጦርነት ወደ ሰላም ድርድር ሲያመራ አንደኛውን ወገን ያገለለ እንዲሆን ሆኖ ነበር ኤርትራን። ይህም በሁለቱ ሀገራት ግንኙነት ላይ የመጀመሪያውን ሽንቁር ፈጠረ። የኢሳይያስ ኩርፊያም ከዚያ እንደጀመረ የብዙዎች አስተያየት ነው። የተጀመረው ኩርፊያ ግን እንዲረግብና ወደ ነበረበት የሰላም ሁኔታ መመለስ አልተቻለም። ነገሮች እየከረሩ ቀጠሉ። ኤርትራ የአየር ክልሏን ለኢትዮጵያ አየር መንገድ
ዝግ አደረገች። የገንዘብ ምንተፋም እንደነበረ ወሬዎች ተናፈሱ። በዚህ መሃል ኢትዮጵያ ወደብና የባህር በር የህልውና ጉዳይ እንደሆነ በአደባባይ ተናገረች። የሁሉም ዓይንና ጆሮ አሰብ ማለት ጀመረ። ኤርትራም ተደጋጋሚ ማስጠንቀቂያዎችን መሰንዘሯን ቀጠለች። ደግነቱ ነገሩ ወዲህ ሆነ። ኢትዮጵያ ጉዳዩዋ ከራስ ገዟ ሶማሌላንድ ጋር እንደሆነ ወቁት አለች። የኢሱን ንዴት ግን የሚበርድ አልሆነም። በጉዳዩ ላይ አገር ይያዝልኝ ያለችው ሶማሊያ እሬታዋን ለዓለም አሰማች። ዓለም ሁሉ በዝምታ ያየውን ጉዳይ ኤርትራና ግብፅ ግን እጅግ ኮነኑት። አሰላለፋቸውንም ከሞቃዲሾ ጋር አደረጉ። ኢትዮጵያና ኤርትራ ለየላቸው። ቀሪው ተጠባቂ ነገር መቼ ጦርነት እንደሚጀምሩ ብቻ ሆነ። እንግዲህ በዚህ ሁኔታ ላይ ያለችው ኤርትራ ለማይቀረው ጦርነት ዝግጅቷን ማጧጧፏን ቀጥላለች። ከ60 ዓመት በታች የሆኑ ሁሉ ወደ ጦር ማሰልጠኛ ስትል ቀጭን ትዕዛዟን ለመከረኛው ሕዝቧ አስታውቃለች። እንግዲህ ይህ አጣብቂኝ ነው። ሲፈልጉ ወዳጅ፣ ሌላ ጊዜ ደግሞ የለየላቸው ጠላት ከሚሆኑት የቀድሞ ጓዶች ጋር እንድትሰለፍ ያስገደዳት። ይህ አገር ያወቀው ፀሐይ የሞቀው የሚመስለውን ግንኙነት ወዲህ ማዶ ያሉትም ህወሓቶችም ሆኑ ወዲያ ማዶ ያለችው ኤርትራ በማስተባበል ላይ ይገኛሉ። የኤርትራው የውጭ ጉዳይ ሚኒስትር ኡስማን ሳላህ አስመራ በህወሓትና በትግራይ ክልል ጊዜያዊ አስተዳደር እየተካሄደ ባለው ግጭት ምንም አይነት ሚና እንደሌለው ገልጸዋል። አልበላሽምን ምን አመጣው ያለችውን ጦጣ ያስታወሰ የሚመስለው የኢትዮጵያ መንግሥት ከቀናት በፊት በሰጠው መግለጫ አርፈሽ ተቀመጪ አለበለዚያ እሳት ይዘንብብሻል አይነት ማስፈራሪያ የሰነዘረው። የኢትዮጵያ የውስጥ ሰላም መናጋት፣ የህወሓት መሰንጠቅ፣ ሌሎች ጂኦፖለቲካዊ ውጥረቶች የተጧጧፉበት በሚመስለው በአሁኑ ወቅት የኤርትራ ክተት ሰራዊት ማለት ወቅቱን የጠበቀ እርምጃ እንደሆነ አንዳንዶች እየገለጹት ይገኛሉ። ነገር ግን ቁማሩ ጠቅላይ በመሆኑ ይመስላል የኤርትራ መንግሥት አቋም የሚዋልለው። ከ28 ዓመታት በፊት የነበረው ዕድል አሁን እንደማይኖር በእርግጠኝነት የተረዱት ወዲ አፎም አንዴ የለሁበትም፣ ሌላ ጊዜ ደግሞ በአቅም አንመጣጥንም አይነት ሮሮ የሚያሰሙት። በዚህ ጉዳይ ላይ አስተያየታቸውን የሰጡት የቀድሞ የኢትዮጵያ አየር ኃይል ዋና አዛዥ ሜጀር ጀነራል አበበ ተክለሃይማኖት ወይንም ጆቤ የኢትዮጵያና የኤርትራ ግንኙነት መጀመሪያውንም ያልተቀደሰ እንደነበረ ጠቁመው ወደ ግጭት ሊያመሩ እንደሚችሉ የሚያመለክቱ ፍንጮች እንዳሉም ተናግረዋል። ጆቤ ይህንን ሲናገሩ የህወሓት መሰንጠቅ በፈጠረው የኃይል አሰላለፍ ሽማግሌዎቹ ታጋዮች ወደ አንድ ያመጣቸው የጦርነት ሱስ ሳይሆን ምክንያቱ ሌላ ነው ባይ ናቸው። የወደብ ጉዳይ በተለይ የአሰብ ወደብ ጉዳይ ለአይቀሬው ጦርነት ምክንያት እንደሆነ በጥናት ጭምር የተረጋገጠ ማስረጃቸውንም ያቀርባሉ። የኤርትራ መንግሥት የሰሞኑ መግለጫም ይህንኑ የሚያረጋግጥ ይመስላል። የውጭ ጉዳይ ሚኒስትሩ አቶ ኡስማን ሳልህ አገራቸው ኢትዮጵያ ባላት የዲፕሎማሲ ወይም ወታደራዊ ኃይል የባህር በርና የባህር ኃይል ቤዝ የማግኘት የተሳሳተና ያለፈበት አባዜ ግራ መጋባቷን ለሰበሰቧቸው የዲፕሎማቲክ ማህበረሰብ አሳስበዋል። ከዚህም በላይ የኤርትራ የማኅበራዊ ገጽ ጸሐፊዎች በኢትዮጵያ ተወስዶብናል በሚሉት የኃይልና የዲፕሎማሲ ብልጫ ጦርነት ቢጀመር ቀላል እንደማይሆንላቸው በግድም ቢሆን እየተናገሩት ይገኛሉ። የአየር ኃይል አዛዥ የነበሩት ጆቤ ሐሳባቸውን ሲያጠናክሩ በአገራቱ መሃል ጦርነት ቢቀሰቀስ አቅጣጫው ምን ይሆናል የሚለው ጉዳይ የሚታወቀው የጦርነቱ ዓላማ ሲታወቅ ነው ባይ ናቸው። ጦርነቱ አንድም መያዝ፣ ሁለትም ሻዕቢያን ማስወገድ ሊሆን እንደሚችል ልምድና ዕውቀታቸውን ያማከለ አስተያየት ሰጥተዋል። በኢትዮጵያ በኩል ሁለቱም አማራጮች እንደሚያስኬዱ የሚገልጹት ጆቤ የጦርነቱን ዓላማ መለየትና እንደ አስፈላጊነቱ መጓዝ እንደሚኖርበትም ይጠቅሳሉ። የጦርነቱ ዓላማ አሰብን መያዝ ከሆነ በአገራቱ መካከል ያለው የመሳሪያና የቴክኖሎጂ አቅም ወሳኝነት ይኖረዋል ሲሉ ኤርትራን አትወጪውም የሚል አሽሙር ሰንዝረዋል። የጦርነቱ ዓላማ ሻዕቢያን የመጣል ከሆነም እሱም ከባድ አይደለም የሚል የሚመስለው አስተያየታቸው የኤርትራ ዕጣ ፈንታ የሚያሳስባቸው እንደ አሜሪካ ያሉ አገሮች ጣልቃ ገብነት የሚጠበቅ መሆኑን ገልጸዋል። ኤርትራ ያመነችው የኢትዮጵያ የዲፕሎማሲ የበላይነት ደግሞ
ይህን ለማድረግ ጥሩ መደላድል መሆኑን ይጠቅሳል። ከ28 ዓመታት በፊት የተካሄደውን ጦርነት የሚያነሱት ሜጀር ጀነራል አበበ ተክለሃይማኖት በዚያ ወቅት በተደረገው የኢትዮ ኤርትራ ጦርነት ሻዕቢያን ሙሉ በሙሉ የመደምሰስ አቅም ቢኖርም ያ ለመደረጉ ግን ትልቅ ስህተት እንደነበር በቁጭት ይጠቅሳሉ። በወቅቱ የመከላከያ ሰራዊቱ የማዕከላዊ ኮማንድ አባል እንደነበሩና ሻዕቢያን አስመራ ድረስ ገብቶ የመደምሰስ ውሳኔ ላይ ተደርሶ እንደነበር የሚገልጹ ጆቤ በቀድሞው ጠቅላይ ሚኒስትር መለስ ዜናዊና ሌሎች ከፍተኛ አመራሮች ምክንያት ኤርትራን ማዳከም በቂ ነው ተብሎ መታዘዛቸውን ይገልጻሉ። ያ ስህተት ግን ዛሬ ላይ የማይደገም መሆኑን እርግጠኛ መሆን እንደሚያስፈልግ አጽንዖት ይሰጣሉ። በአጠቃላይ ዛሬ ላይ ይህ ሁሉ የተካረረ ውጥረት መጨረሻው ይህ ነው የሚባል በእርግጠኝነት ተገማች ነገር ባይኖርም ኢትዮጵያ የያዘችውን ዕድሎች በአግባቡ ተረድታ ጨዋታውን በሚገባ መጫወት ከቻለች የአሸናፊነት ሚዛኑ ወደ እሷ እንደሚያደላ የተሻለ ተገማች ያደርገዋል። ቸር እንሰንብት።